በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና እናሳስባለን። ከእናታችን ከቅድስት ኪዳነ ምሕረት ረድኤትን በረከትን ያሳትፈን ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አንድ አምላክ በሚባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞች ሆይ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቡናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኑር። ከተአምር አስቀድሞ ይህ ይነበብ፣ ብዙም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን፣ ልዕልናዋን፣ ምስጋናዋን በልቦናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከነሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእሷ ብራክ እንድትከፈል ከሔዋንም የማኅፀን እንድትወለድ አውቆ ሔዋንን ሕይወቴን ይላት ነበር። የእመቤታችን ክብሯን ምስጋናው ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያክል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ ሴ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሥ ዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻላቸውም ነበር። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። ለእመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? ለእመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? ለእመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልናዋ ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች ወንድሞች ሆይ አክብሯት።
ለእናንተ ለኃጥአን መድኃኒታችሁ ናትና። በጎ አገልግሎትም ለሚያገለግላት ዋጋዋን በሰማይ ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እርሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይደረግ ይሁን ይበሉ። 3 ጊዜ ሰግድልሻለሁ፣ 3 ጊዜ ሰግድልሻለሁ፣ 3 ጊዜ ሰግድልሻለሁ። ለእመቤታችን ስግደት እንዲገባ እግዚአብሔር ካንቺ ሰው ሆኖ እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ ተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይኒ ጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት ላይ አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሕርይ ካንቺ ይወለድ ዘንድ የወደድሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና። እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝቶሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደን ልጅሽ ኃጢአታችን ታስተሰርይልን ዘንድ ለምኝልን። አሜን። ልመናዋ ክብሯ በእውነት ለዘላለም ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሪ ነው። ለዓለም ዓለም አሜን። ጌታችን ኢየሱስ ክርስቶስ ካረገ በኋላ በየካቲት 16 ቀን እመቤታችን እንደ ጸለየች የማይታበል የምሕረት ቃል ኪዳንንም እንደተቀበለች የሚናገር ታምሪ ነው። ጌታችን ኢየሱስ ክርስቶስም በዕለተ ዓርብ በመልዕልተ መስቀል ተሰቅሎ ሳለ ከተዋት በኋላ እነኋት እናት ብሎ አደራ በማለት በወዳጁ ለደቀ መዝሙሩ ለዮሐንስ ከሰጣትም በኋላ እናቱንም ልጅሽ እነሆ ካላት በኋላ ወደ ልጇ መቃብር ገስግሳ ሄዳ መጸለይን አላቋረጠችም። ይህም ጎልጎታ ነው። አይሁድም ባዩአት ጊዜ ቅናት ቁጣን ተበሉ። ከዚህም በኋላ በዚያ ስትጸልይ ሁለተኛ እንዳትደርስ መክረው በልጇ መቃብር ላይ ጠባቂዎች ሾሙ። ያውም ባይሆን በድንጋይ ወግረው ይገድሏት ዘንድ መከሩ። እርሷ ግን በየዕለቱ መሄድን አላቋረጠችም ነበር። ጠባቂዎችም አያዩአትም ነበር፣ የልጇም የጌትነት መጋረጃ ሰውሯታልና። መላእክትም ያገለግሏት ዘንድ ሁልጊዜ ወደ እርሷ ይመጡ ነበር። ልጇ ጌታችን ኢየሱስም ዕለት ዕለት ይጎበኛ የምትሻውንም ሁሉ ይፈጽምላት ነበር። ከዕለታትም በአንድ ቀን በየካቲት 16 ቀን አብርሃም፣ ይስሐቅ፣ ያዕቆብ ያሉበትን የጻድቃን የማረፊያቸውን ቦታ ያሳዩአት ዘንድ ወደ ሰማይ አሳረጓት። ከአዳም ጀምሮ እስከዚያው ድረስ ያረፉ አባቶች ነፍሳት ሁሉ ተቀብለዋል። ከአጽማችን አንቺን አጥንት ከሥጋችን ሥጋ ለፈጠረን ለእግዚአብሔር ምስጋና ይገባዋል እያሉ ሰገዱላት። በአንቺ ድነትን አገኘን፣ የአምላክ ልጅ ካንቺ ሰው በመሆኑ
ከጥፋት ሕይወት ወደብ የሆንሽ እያሉ ሰገዱላት። መላእክትም ከዚያ ወስደው ወደ ልጇ ወደ መንበሩም አደረሷት። የእሳትም መጋረጃ ወደ ቀኝም ወደ ግራም ተገለጠ። ጌታችንም እጇን ይዞ በፍቅር ተቀበላት። እናቴ ሆይ መጣሽን እያለ በጌትነቱ ዙፋን ላይ አውጥቶ በቀኙ አስቀመጣት። ዓይን ያላየው ጆሮ ያልሰማው እግዚአብሔር ያዘጋጀው በሰው ልቦና ያልታሰበ ፍጹም ተድላ ደስታ ነገራት። ከልጇ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትን ከነቢያት ወገኖች ሁሉ ጋር ከመላእክትም ጋር አየችው። የአበውም ነፍሳት እንደ ግድግዳ ከበው መሰንቆ እየመቱ ሲያመሰግኑ፣ ዳዊትም ልጄ ምዕራፌን ፈጽመሽ ስሚኝ፣ በጆሮሽም አድምጭ፣ ወገኖችሽንም የአባትሽንም ወገን እርሺ፣ እርሱ ጌታሽ ስለሆነ ንጉሥ ደም ግባትሽን ወዷልና እያለ ሲያመሰግን አየች። ሁለተኛ መላእክት የፍርድ ቦታ ያሳዩአት ዘንድ ከዚያ ወስደው ለሰይጣን ሰራዊቶቹን በሱ መንገድ ለሚሄዱ በሱ ሕግ ጸንተው ለሚኖሩ ሁሉ ወደ ተዘጋጀ ጨለማ ዳርቻ ወዳለበት አደረሷት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ወዮላቸው፣ ወዮታ አለባቸው፣ ወደዚህ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአክም ማርያም እግዚአብሔር ካንቺ ጋር ነውና ባንቺም ካመኑ ጋር አለና አይዞሽ አትፍሪ አላት። ከዚህም በኋላ መላእክት ተሸክመው ወደ ቦታዋ መለሷት። መልአክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከዚያች ቀን ወዲህ ስታዝን ስለ ኃጥአንም ሁሉ ስትለምን በዚያች በየካቲት 16 ቀን ቀራንዮ በሚባል ቦታ ቆማ ልጇን እንደ ልማዷ ስትለምን ኖረች። ልጄ ወዳጅ ሆይ በባሕርይ አባት በእግዚአብሔር አብ ክርስቶስ ስም በሚባል ስም ገናናና በሚሆን ባሕርይ ሕይወት በመንፈስ ቅዱስ ምድርም አንተን መሸከም ሳትችል 9 ወር ከ6 ቀን በተሸከምኩ ማኅፀኔ መላእክትም ወደ አንተ መቅረብ ሳይቻላቸው ልጄ ወዳጄ ሆይ እያለች ያለ ድካም ከኔ በመውጣትም ማጸናለሁ። ያለ ምጥም በመወለዴ ልጄ ወዳጄ ሆይ ባሳደጉ ጡቶቼ ማጸናለሁ። በሳሙ ከንፈሮቼ ባቀፉ እጆቼ ካንተም ጋር በተመላለሱ እግሮቼም በበላዩ በተኛበት በበረት ልጄ ወዳጄ እማልድሃለሁ አለችው። በተቀበልክበትም ጨርቅ በተጠቀለልክበትም ልጄ ወዳጄ ሆይ እማጸናለሁ። ልመናዬንም ሰምተ የልቦናዬን ፈቃድ ሁሉ ትፈጽምልኝ ዘንድ ለምንሃለሁ፣ ወደ አንተም እማልዳለሁ። የብርሃን እናቱ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንዲህ ብላ በለመነች ጊዜ ጌታችን ኢየሱስ ክርስቶስ ወደ እርሷ ወረደ። ስፍር ቁጥር የሌላቸው የብዙ የሚሆኑ አእላፍ መላእክትም ከበውት ከእርሱ ጋር መጡ። እናቴ ማርያም ሆይ ምን ላደርግልሽ አላት። የምትሰጪውንም ምን ላደርግልሽ ትወጃለሽ አላት። አምላክን የወለደች እመቤታችን ቅድስት ድንግል ማርያም በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችንም ልጇ ወዳጇን ደህንነቴን የምታደርግልኝ ልጄ ወዳጅ ሆይ እለይታዬ መጠጊያ አንተነ፣ እምነቴም ባንተ ላይ ነው። በእናቴ ማኅፀን ሳለሁ ባንተ ሥልጣን ጸናሁ፣ በማኅፀን ሳለሁም አንተ ሰወርከኝ። በጊዜም ሁሉ ስም አጠራሪ አንተነ። አሁንም ፍጹም ልመናዬን አድምጥ፣ እኔ እናትህ ባሪያህም የምነግርህ የልመናዬን ነገር ስማ። ተስካሬን የሚያደርግ ቤተ ክርስቲያንም በስሜ የሚሠራ በስሜ የታረዘ የሚያለብስ የታመመ የሚጎበኝ የተራበ የሚያበላ የተጠማ የሚያጠጣ ወይም ያዘነ የሚያረጋጋ ቢሆን የተከዘን ደስ የሚያሰኝ ወይም ምስጋናዬን የጻፈ ሴት ልጁንና ወንድ ልጁን በእኔ ስም የጠራውንም እኔንም በምከብርበት ቀን ምስጋና ያመሰግነውንም አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጠው። አቤቱ
በእኔ ቃል ኪዳን ስላመነ ሁሉ እማለድሃለሁ፣ እለምንሃለሁ። መራቤን መጠማቴም ካንተ ጋራ እንዳንተ ያገኘኝን መከራውን ሁሉ አስበ አቤቱ ወደ ሲኦል ከመውረድ ነፃ የወጣ አድርገው። ጌታችን ኢየሱስ ክርስቶስም የለመንሽ ሁሉ ይደረግልሽ፣ የምትወጅን ሁሉ ፈጽምልሻለሁ፣ የለመንሽውን ሁሉ ላድርግልሽ ሰው ሆኛለሁና መሐላዬን እንዳላፈርስ አማን ብዬ በራሴ ማልኩልሽ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስጦታ የሚሆን የማኅፀኗ ፍሬ ኑዩ። ወዳጆቿም የምትሆኑ ደስ የሚያሰኝን ድንቅ ኪዳን ቸርነትንና በጎነትን ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትንም ድንቅ የሚሆን መሐላዬን ታዩ ዘንድ ኑ። በጎ ሥራ ሳይሰሩ ሕግጋቱን ሳይጠብቁ መዳን የሱ ፍርድ ምን ይረቅ! አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስም ይህች ናት። በተጠራም ጊዜ የሰማያት ጽናታቸው የምድርም ግዘፍ እስከ ሲኦል መሠረት ድረስ ይናወጣል። ቅጠል ነፋስ ባናወጠው ጊዜ እንዲረግፍ የመላእክትም ክንፋቸው በመደንገጽ ልርገፍ ልርገፍ ይላል። ይህም ስም በተጠራ ጊዜ የፍጥሯን መደንገጽ ይቅርና የሁሉ ሥልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልም ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድን ይተዋል። እንደኔ ያላችሁ ኃጥአን ወንድሞች ሆይ እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን እንሻ። እርሱ በቀትር ጊዜ በመስቀል ላይ እመቤታችን እናታችሁን ነው እያለ የቃል ኪዳን እመቤታችን ሰጥቶናልና፣ ስለዚህ ነገር የእመቤታችን የማርያም ባሮች ለመሆን እንቀዳደም ብዬ ነግራችኋለሁ። ይህችውም እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰ ደሟ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች መርታ በእውነት ታድርሰን። በኃጢአት ያደፈውን ከኃጢአት ታነጻዋለችና ወደ መንግሥተ ሰማያትም ታደርሰዋለችና። እንደዚህም ሁሉ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ከኃጢአት ታንጻን፣ በቸርነቷ አማልክት ዘበጸጋ እንሆን ዘንድ ከልጇ ፊት በመዋዕለ ታቁመን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የዓለም ሁሉ መድኃኒት የምትሆን የዚህች ክብርት እመቤታችንን ስም የሚጠራ አፍ ምን አፍ ነው? እንደምን ያመልጥ ይሆን? እንደምንስ ከመከራ ሁሉ ይድን ይሆን? እንደምንስ ከፍ ከፍ ይል ይሆን? ይህ ስም ከሁሉ ይልቅ እንደምን ይከብር ይሆን? የሚያነጻን ይሆን ዘንድ ጻድቃንም ለመሆን ወደ እርሷ ለሚገቡ ኃጥአን አማላጅ ይሆን ዘንድ በቃል ኪዳኗ በቃል ኪዳን ቀለም በመንግሥተ ሰማያት በር የተጻፈ ነውና። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ቃል ኪዳን የተጀመረ ጌታችን ኢየሱስ ክርስቶስ ካረገ በኋላ አይደለም። አዳም ከገነት ከወጣና ከክብሩም ከተለየ ጀምሮ ነው እንጂ። ፈጽሞ ባለቀሰ ጊዜ ጌታችን አለይታ ባለው ቃል ኪዳን ከልጅ ልጅ ተወልጄ በሜዳ ድኛ ድንሃለው ብሎታልና። እመቤታችን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እንወቁ። ሁለተኛም ከሁሉ ይልቅ ከቸር ፈጣሪያችን ከተሰጧት ኪዳናት ሁሉ ለእስራኤል የድኅነት ትሆን ዘንድ ለሙሴ የሰጠው ሕጉ የተጻፈበት ጽላት ያለበት መጠጊያ ብሎ ስም እንዳወጣላት እንቁ። ለነቢያት ለሐዋርያትም ለጻድቃንና ለሰማዕታትም እመቤታቸው ናት። የእመቤታችን ቃል ኪዳን ፍጻሜያቸው ነው። በእርሷ ሥጋ መሰቀሉን አሳስቦ ከመናገሩ የተነሳ ምንም ለእኒህ ሁሉ ቃል ኪዳን ቢሰጣቸው አክሊል እናታችን ማርያም ናት። ይህን ቃል በመስማት አምነው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች
የክብርት እመቤታችንን ስም በመጥራት የዳኑትን ምን ያክል እነግራችኋለሁ። ቅምር በሚባል አገር በስመ ክርስቲያን የሆነ በዘመድ የከበረ አንድ ሰው ነበረ። ኃጢአቱት ግን ከሰው ኃጢአት ይበልጣል። ፍጽሞ ባለጸጋ ነበር። የላመም ሥጋ የሌሎች እንስሳትም ሥጋ አይበላም ነበር። የሰው ሥጋ ይበላ ነበር እንጂ። የበላቸው ነፍሶች 78 ነፍሳት ያክላሉ። ባልንጀሮቹ፣ ወዳጆቹም፣ ዘመዶቹም ቤተሰቦቹም አለቁ ተጨረሱ። 70 ክባሮቹም እንዳይበላቸው ይሸሻሉ። ከሁለቱ ልጆቹና ከሚስቱ ጋር ብቻውን ቀረ። ይህም አላዋቂ ሰው እሳቸውን ሳይቀር በላቸው እንጂ አላዘነላቸውም ነበር። ያን ጊዜም ከቤቱ ወጣ ውሃ ከሚጠጣበት ከአንዲት ረዋትና ከአንዲት ጥር በቀር ከዚህ ሁሉ ብዕሉ አልወሰደም። ጦርም በወርቅ ያጌጠ ነበር። ሲሄድ ገበሬ ሲያርስ አገኘና ገለው ዘንድ ተከተለው፣ ሸመቀበትም። እንዲበረታበት አውቆቶ ወደ እርሱም ሄዶ እንዴት ዋልክ አለውና ሁለተኛም አንዱን በሬ ሽጥልኝ አለው። በሬውም ምን ትሰጠኛለህ አለው። ወርቅ መሸበያ የተያዘ ጦሬን ውሰድ አለው። ገበሬውም ከሁሉ ይልቅ እህል ይሻለኛልና አይሆንም አልኩ አለው። 3 ጦሮች እጨምርልሃለሁ አለው። ሁለተኛም አይሆንም አለው። በለይሰብም ገበሬውም ከዚያ አድርበት ዘንድ እስኪ ዋሻህን አሳየኝ አለው። ገበሬውም ባጠገብህ ቤት አለና ከቤት አታድርምን አለው። በለይሰብም ሰው በሚያድርበት ቤት አላድርም፣ ነገር ግን የማድርበትን አሳየኝ አለው። ገበሬውም አንተ በዘመድ የከበረ አንገቤን ትመስለኛለህ አለው። ልቦና ግን ክዳት፣ ሽንገላ የተመላ ነውና ቅምር በሚባል አገር እንደሚኖር እንዳንድ ባለጸጋ ትመስላለህ። በለይሰብም ወዳጄ ሆይ በእርሱ ለምን ትመስለኛለህ አለው። ያ ገበሬም ዋሻ አሳየው። በለይሰብም ውሃ በረዋት ይዞ ሄደ። ሲዞርም ሁለተኛው በደዌ ሥጋ የታመመ ሰው አገኘ። በእጁ የተያዘ እንደሆነ አውቆ ይበላው ዘንድ ወዶ ሳለ በደዌው ምክንያት ጠልቶት ቀፎተው። ያ ድሃ ግን ፈጽሞ የተጠማ ነበርና ስለ እግዚአብሔር ብላ አጠጣኝ አለው። ፈጽሞም ተቆጣው። ሁለተኛም ስለ ጻድቃንና ስለ ሰማዕታት፣ ስለ ሰማይና ስለ ምድር ብላ አጠጣኝ አለው። መልሶም ተቆጣው። ሦስተኛም ፈጣሪያችንን ስለወለደች ስለ እመቤታችን ብለ ነፍሴ ከሥጋዬ ሳትለይ አስቀድማ አጠጣኝ አለው። ሁለተኛም ዳው አምላክን ወለደች ስለ እመቤታችን ማርያም ሲለው በለይሰብም ይህችስ ደግ እንደሆነች በልቧም ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር። አሁንም እኔም በእርሷ ተማጽኛለሁ። ዳውን አምላክን ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አለው። ከጤነኛዋ በቀር በጉሮሮ አልገባምና እንጠጣው፣ አትጨርስብኝም ብሎ ከለከለው። አሁን መንገዱን ሄደ። ከዚህም በኋላ በለይሰብ ከዋሻ ውስጥ ገብቶ እህል ከምበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ በጾምና በረሃብ ሞተ። በማስደንገጥ በማስፈራራት የጨለማ አበጋዞች አጋንንት መጥተው ከበቡት። በመቀማትና በግድ ነፍሱን ከሥጋው ለዩ። መልአክን የወለደች እመቤታችን ቅድስት ድንግል ማርያም የበጎ ሥራ ቢኖር ትሻ ዘንድ መጣች። መላእክትም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከሰማይ በታች ከዚህ ሰው ኃጢአት የበለጣልን አሉት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ስሟ ለድሃ ምጽዋት አድርጎ ያጠጣውን ጥርኝ ምሉ ውሃ በጉድጓዱ አይታ ያን ጊዜ ደስ አላት። ወንድሞች ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይንወቁ። ያችም ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ያችንም ነፍስ ልቅሶ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ።
መልአክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጄ ወዳጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች። ጌታችንም ምንም የሚማርበት በጎ ሥራ አለውና አላት። 78 ነፍሶችን በልቷልና መልአክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም በእኔ ስም ለድሃ ውሃ አጠጥቷልና አንተስ ስምሽን የጠራ ተስካረሽን ያደረገ የዘላለም ድነት አግኝቶ ይኖራል ብለኸኝ አልነበረምን? አለችው። ጌታም እውነት መሐላዬን አላፈርስም አላት። መላእክትንም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ውሃ በአንድ ሚዛን እኒህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑ አላቸው። መዘኑት። ከ78 ነፍስ ያጥረኝ ውሃ መዘነ። ያችም ነፍስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት ወደ መንግሥተ ሰማያት ገባች። ያን ጊዜም የብርሃን መላእክት ምስጋና አደረጉ። ወዳጆች ሆይ በላይ ሰብ አምላክን በወለደች በእመቤታችን አማላጅነት በጥቂት ጥርኝ ውሃ ምክንያት እንደዳነ ስሙ። ተስካሯን የሚያደርግ ቤተ ክርስቲያኗንም የሚሠራ ይልቁንም ታምሯን የሚጽፍና የሚያነብ በአማላጅነቱ ያመነ ያለ ሐሰት በእውነት እንደምን ክብር ባለሟልነት ያገኘውን ልመናዋ ክብሯ በእውነት ለዘላለሙ በእኛ ላይ አድሮና ጸንቶ ይኑር ለዘላለሙ አሜን።